እሺ ባርሴሎናውያን አንድ እኩል ወጣችሁ ባለቀ ሰዓት ፔናልቲ ተሰጥቶማ እሺ አሁን እኔ የቱ ጋር ነው ጥፋቴ እኔ እኮ ኒውካስትል ይመጥናችኋል ነው ያልኩት እናንተ ናችሁ ኒውካስትልን አልፋችሁ አትሌቲኮ ማድሪድን አልፋችሁ እኔን የናቃችሁት አምርባችሁ ማንቀት ምናምን ነገር ሲጀመር ማኑ ምን እሺ ነው እንዴ ማን ነኝ ብላችሁ የምታስቡት ሞስት ላይክሊ ካምፕኑ አምታችሁ ልታልፉት ትችላላችሁ ግን ልትወርቁም ትችላላችሁ ዛሬ ኒውካስትል አይታችሁታል አይደል ማይችል ቡድን አለ የሚገጠማችሁት የፕሪሚየር ሊግ ቡድን እኮ ነው አኩርተሽናል ኒውካስትል ስፐርስ መሰለ እንደ አባቴ ገባርለ ሚገርም ግድያ ነው ያደረጉት አንላኪ መጨረሻ ሰዓት ላይ ፔናልቲ ተሰጠባቸው አንድ እኩል ወጣችሁ ኖርማል ባይዘው ያው አንድ ለባዶም አንድ እኩልም ያው ካምፕኑ ላይ የምታሳዩት አቋም ይታያል ነው እንጂ ይመጥናችኋል ገባርለ ይመጥናችኋል እድሎቻቸውን መጠቀም ብቻ ነው የሚጠበቅባቸው ምንድነው ስድብ ምንድነው ያመጣው እኔ የቱ ጋር የተሳሳቱት አመቱን ሙሉ ድክመታችሁን ተናገርኩኝ የምታሸንፉበትን ነገር ተናገርኩኝ ላሊጋ ውስጥ ምርጥ ቡድን እንደሆነና ዋንጫው እንደሚበላው ተናገርኩኝ የቱ ጋር ነው ቻምፒየንስ ሊግ ለምን ትበላላ አታልከ ደጋፊ ቢሆን የባርሳ ደጋፊ ቢሆን ዘንድሮ ባርሳ ቻምፒየንስ ሊግ ይበላል አልልህም አድክም ይሁን ሰውዬ ለ11 አመት በየአመቱ ዘንድሮ ቻምፒየንስ ሊግ እንበላለን ገባርለ የባርሳ ደጋፊው ስናገርህ ማለት አርሰናል ምናምን እንዳትለኝ ገባ እኔ እኮ ቦታዬንና ደረጃዬንና ማሸነፍ የምፈልገውና ባርሳ ስል to beat the best የቀረሽኝ ያልተበቀልኩሽ አንቺ ነሽ ምናምን እናንተ ባርሳ ሲል የአርሰናል ደጋፊ ምንድነው አርሰናል ደግሞ ምናምን ሜሲ ምን እንዳደረጋችሁ ረሳችሁ ሜሲ ነው እንዴ ይሄ ሜሲ ነው እንዴ ይችላል እኮ አሁን ላይ ካሉት ማንንም አይበልጠው ግን ሜሲ አይደል ማንንም ሜሲ አይሆን ተረዳኝ አይደለ ሉዊስ ሆል ያቆመዋል ኖርማል ነው ኑኖ ሜንዴዝ ደግሞ ይቀልድበታል መጀመሪያ እለፍ አንናናቅ ማንንም አትናቅ አያምርብህ ማድሪድ ደጋፊ ራሱ ሰው አልናቀም እኮ አንተ ከፈለገ ደግሞ የማድሪድ ደጋፊ ነው መናቅ የሚችለው ደማው የዘንድሮ ባርሳ ማለት ነው ብቃት ብቻ አይደለም ያለው ልዩ ምልክቱ እድልም አለው ማንዬ ምን አይነት እድል ነው በዚህ ደቂቃ ፔናልቲ ይገኛል እንዴ እንደዚህ ኒውካስትል ማለት ነው የሞት ሽረት ትግል አድርጎ 3 ነጥብ ይዞ ማለት ነው ለመውጣት ያላደረገው ጥረት የለም በስተመጨረሻው ደቂቃ ላይ በሽርፍራፊ ሰከንዷ ላይ ማለት ነው በተገኘች ፔናልቲ እንግዲህ ላሚን ያማል አስገራሚ ፔናልቲ ያስቆጥሮ አንድ እኩል በሆነ ውጤት ጨዋታው ተጠናቋል ግን የላሚን ያማልን ኮንፊደንስ አለማድረቅ በጣም ከባድ ነው ጀማው ይሄ ልጅ እጅግ በሳል ልምድ ያለው ረጅም ጊዜ የተጫወተ አይነት ተጫዋች ነው በቃ ፔናልቲ አመታቱ ራሱ ምንም አይነት ጫና ያለበት ሁላ አይመስልም ቀለል አድርጎ ፔናልቲውን አስቆጥሮ ቡድኑን አንዳቻ በማድረግ እንግዲህ ወደ ቀጣይ ወደ ኑ ካምፕ ቡድኑን ይዞት መጓዝ ችሏል ያው ኑ ካምፕ ላይ በእርግጠኝነት እንደሚያስሸንፉት ምንም ጥርጥር የለኝም ኒውካስትል እዚህ ጨዋታ ላይ 2 እና ከዛ በላይ ጎል አስቆጥሮ እንኳን ቢሄድ በዚህ ቡድን ካምባክ ይሰራበታል የሚል ግምት ነው ያለኝ ለማንኛውም በቀጣይ እነ ብሩኖ ጊማሬሽ ይመለሳሉ የሚል መረጃ አለ ለመልስ ጨዋታው እንግዲህ ኒውካስትልን ቡድኑን አጠናክሮ ይሄድና ቆንጆ ኳስ ምን ይመስልኛል ግን እጅግ ወሳኝ የሆነ 1 ነጥብ ባርሳ ዛሬ ይዞ ተመልሷል አንድ እኩል ሆነ ውጤት አልቋል ይመቻችሁ ኒውካስትልን ቀብዳስ ይዘው በሉት ያራዳ ልጅ በሚያሳዝን ሁኔታ 1-2 ሲመራ ቆይቶ ባለቀ ሰዓት ቲያኦ እጅግ በጣም የማይሆን ውሳኔ ወስኖ ቢል ጎረ እንግዲህ አግኝተው አስቆጥረው አንድ እኩል በሆነ ውጤት ወደ ካምፕኑ ወስደውታል ማለት ነው ነጥቡን ባርሰሎናዎች አሳስቀው አፈኑት ማለት እኮ ነው ሌላ ነገር የለውም ማለት ነው እጅግ በጣም ያሳዝናሉ ኒውካስትሎች እንደ ኒውካስትል የሚያሳዝን የለም በዛሬው ጨዋታ ማለት ነው ምንም ጥያቄ የለውም በጣም ለፍተው ደክመው ነበር የሚችሉትን ሁሉ አድርገው ነበር ደጋፊዎችም ሲያግዟቸው ነበር ነገር ግን ባለቀ ሰዓት ባርሰሎና እንግዲህ ያለመታከት በመሞከራቸው ያገኙትን እድል ተጠቅመው ኢሊጎሪዮንም እንግዲህ ላሚን ያማል በሚያስገርም ሁኔታ አስቆጥሮ ጨዋታውን ወደ ካምፕኑ ሳያልቅ ወስደውታል ማለት ነው በእርግጠኝነት እዛም ቆንጆ ጨዋታ እንመለከታለን ኒውካስትል በዋዛ ፈዛዛ የሚፋታ አይነት ቡድን እንዳልሆነ ተመልክተናል የእንግሊዝ ቡድን የእንግሊዝ ነው ያራዳ ልጅ ሌላ ነገር የለውም ማለት ነው በዛሬም ጨዋታ ያየነው ይሄንን ነው አስገራሚ ጨዋታ ቀጣይ እንመለከታለን ብዬ አስባለሁ በአሁኑ ግን ኒውካስትሎች ያሳዝናሉ ቢያንስ ይገባቸው ነበር 3 ነጥብ ይገባቸው ነበር ነገር ግን ምንም ማድረግ አይቻልም እግር ኳስ ነው ይሄ ያራዳ ልጅ የለፋ የጣሪ ያገኛል ነው ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ አዳዲስ ሰዎች ፎሎ ማድረግ እንዳረሱ በደንብ ሼር ኮምፕሊክ ግዴታ ነው ይመቻችሁ ባርሴሎና ጥሩ ሳይሆን ጥሩ ነገር ይዞ ሄደ ማለት ነው አታው ላይ ጥሩ ያልነበረው ላሚን ያማል ባለቀ ደቂቃ 1 ጎል አስቆጥሮ አንድ እኩል በሆነ ውጤት ከሽንፈት አድጓቸዋል ማለት ነው ለባርሴሎና እኔ አሁን አልነቅረውም ገና ነው ትችት ምናምኑ ላይ አስፈልግም ጥሩ ነገር ይዞ ነው ሄዶ ማለት ነው ይሄኛው ቡድን ደግሞ ማለት ነው ትክክለኛው ቻምፒየንስ ሊግን በዚህ ሰዓት ትበላለ ብለ በኮንፊደንስ የምትናገርለትና የሚመጥን ቡድን ማለት ነው
ጣሊያን ድረስ ተጉዞ አትላንታን ማለት ነው 6-1 አንድ ጎል ሲገባባቸው እንዴት እንደደበራቸው ማለት እነ ኬን ምናምን አልገቡም በእነ ጃክሰን ማለት ነው በእነ ጃክሰን ያራዳ ልጅ ብቻ ባየር ሙኒክ አደጋ የሆነ ቡድን ማለት ነው። ላሚን ያማል እንደዚህ ጠፍቶ አይቼው አላቅም። ትልቅ ጌምን በለው ትንሽ ጌም እንደዚህ ጠፍቶ አይቼው አላቅም። ግን ብዙ ኳስ እየሰጡት ስላልነበረ የሚገርም ጨዋታ ኒውካስትል ተጫውቶ ባለቀ ሰዓት አንዳቻ ተለያይቷል። ዳኒ ኦልሞ እንዴት ነው የሚችለው? የሚገርም ፔናልቲ ያሰጠ ቦክስ ውስጥ ልታጣጥፍ ስትል ባለቀ ሰዓት ልብ የሚሰብር ፋውል ሰራ የኒውካስትሉ ተከላካይ። ያማል ደግሞ 94ኛ ደቂቃ ላይ ፕሬዠር ብሎ ፔናልቲውን አስቆጥሮ የባርሳን የማለፍ ዕድል አሰፋው ማለት ነው። ግን እኔ ባርሳን እፈራዋለሁ። ኒውካስትል በዚህ ላይ ኒውካስትል ሜዳው ላይ ራሱ 2-3 ላይ ያገባበት የሚችል ቡድን ነው። ኒውካስትሎች ግን በስማ አሯሯጡት ነው የምላችሁ። በቃ ሲጀመር ሚድፊልዱ ራሱ አይገናኝም። እነ ፔሪ የሚያካክሉ ፔሪ በርግጥ ችሎታ ነው። ኳሱ ከእግሯ ጋር የተጣበቀ ነው ከነ ጆሊንግተን ጋር ፈታ ብላ ማለት ነው። ኳሱን አይቀማትም፣ ከቀማትም በፋውል ነው። ለማንኛውም ባርሳ እንደሚያልፍ እርግጠኛ ነኝ። ስለ ባርሳ ጎስት የሆነ ነገር እያልሽ ነበረ። ሴሚፋይናል ላይ ከአርሰናል ጋር መገናኘት እኮ ነው። ሌቨርኩሰንን እለፉና ማን ኒውካስትሎች ቅጥልን ያደርጋችሁኝ ማን ለ10 ሰከንድ ጨዋታው ኦልሞስት እኮ አልቋል። ማን ምን ሆኖ ነው? ጎርደን ምን ሆነ ነው? ኳሱን አትይዞ ምን አስጠለዘ ካውንተሩን? ወይኔ ጉዴ! ወይኔ አንተ ደደብ፣ በጣም ደደብ ሰው ነህ ማን። ባርሴሎናዎች ጭራሽ ዲዘርቭ ያደርጉም ዛሬ ኒውካስትል ሙሉ ለሙሉ ነው ጥፍጥፍ ያደርጓችሁ። ኢላንጋ ምን አይነት ጨዋታ ነው የሚጮቱ? ምንድነው እንደዚህ መሮጥ ይቻላል እንዴ? ያማል ማለት ነው ይላችሁ ተናግሬ ነበር አይደለም? ኒውካስትል ጋራ ዛሬ ኩክ የሚያረጋቸው ከሆነ ይሄ ልጅ ዘ ቤስት ፕሌየር ኢን ዘ ወርልድ ነው ብያችሁ ነበር። ግን ዛሬ ኩክ አላደረጋቸው። ሉዊስ ሆል ሙሉ ጨዋታውን እግዚአብሔርን እምላችሁ በእውነት ፔናልቲ ስላገባ አይደለም። ሉዊስ ሆል ማለት ነው ማን ኦፍ ዘ ማች ምንም ጥያቄ የለውም። ማንኛውም የባርሳ ደጋፊ ማለት ነው ሉዊስ ሆል ዛሬ የተጫወተውን ጨዋታ ዝቅ አድርገህ ካየው ጭፍነ ማለት ማን ባርንስ አግብቶ እኔ ደስ ብሎኝ መርፊ ሲገባ ጎል እንደሚያገቡ ያስታውቅ ነበር። ማን መርፊ ኢንድ ፕሮዳክት አለው እንዴ? አምናት ዘይሎም እንዴ አሁን አሲስት የሚያደርግ ሰው ለምን 10 ሰከንድ መያዛቅ? ወይኔ ጉዴ! ወይኔ ማሊክ ቻው እግዚአብሔርን የስራን ይስጥሽ። ዳኒ ኦልሞ ደግሞ ፊቱ ራሱ የመሰሪ ሰውዬ ሲገባ እንደሚያገባ ያስጠም የሆነ ጎል። ኦ ማይ ጋድ! በቃ ወደቁ ኒውካስትሎች። ማን ግን የሚገባቸውን ነገር በሙሉ አድርገዋል እግዚአብሔርን ማለት ነው። በመጨረሻም የኢዲያው ልጆች ልፋት ገደል ገባ። የባርሳ ሃይላይን ከኒውካስትል ተጫዋቾች ከአጥቂ ጀርባ የመሮጥ ብቃት፣ የባርሳ ቢልደፕ ከኒውካስትል ፕሬሲንግ፣ ይህንን እየጠበቅኩ ነበር ጨዋታውን ስመለከተ የነበረው። የባርሳን ሃይላይን በተመለከተ ብዙ ጊዜ የሚታየን የሚወስዱት ሪስክና ከተሳካላቸው ደግሞ የሚያገኙትን የመከላከል ጥቅም ብቻ ነው። ግን ተመልከቱ የባርሳ ተጫዋቾች ምን ያህል በሰው ሜዳ ላይ በዝተው የሃይላይኑን እንደሚሰሩ፣ እንዴት ኮምፓክት እንደሆኑም አስቡ። እዚህ ጋር በመስመሮች መካከል መጫወት አትችሉም። በዋናነት ግን እንዴት ለካውንተር ፕሬሲንግ እንደሚመች ተመልከቱት። ወደ 35ኛው ደቂቃ አካባቢ ይመስለኛል 2 እድሎችን በዚህ መልኩ አግኝተው ነበር ባርሰሎናዎች። ስለዚህም ይሄ ሃይላይን ከመከላከል ጥቅም ባለፈ ለማጥቃት ወይም ተመልሶ ኳሱን ቀምቶ አደጋ ለማድረስ በጣም ጥቅም ላይ ሊውል ይችላል። ነገር ግን ትልቅ ሪስክም አለው። ኤላንጋ ያገኛቸው ኳሶች ፈርስት ሃፍ ሰከንድ ሃፍም ሲገኙ የነበሩት እድሎች ይህንን ሃይላይን በተወሰነ መልኩም ቢሆን በማጋለጥ የተገኙ ናቸው ማለት ይቻላል። ሌላው በጨዋታው ላይ ብዙዎቻችን የጠበቅነው የኒውካስትልን ፕሬሲንግ ከባርሰሎና ቢልድ አፕ ነበር። ባለፈው ባደረጉት ጨዋታ ላይ የፔድሪ እና የፍራንኪ ዲዮንግ መሃል ላይ መኖር የኒውካስትልን ፕሬሲንግ ሬዚስት እንዲያደርጉ ጠቅሟቸው ነበር። ትላንት ግን ይሄ አልሰራም። በተለይ ሰከንድ ሃፍ የኢዲያው ልጆች ፕሬሲንግ በጣም ድንቅ ነበር። አብዛኛውን የጨዋታውን ክፍለ ጊዜም በባርሳ ሜዳ ነበር ያሳለፉት። እውነት ለመናገር ባርሳዎች ከዚህ የተሻለ ውጤት ማግኘት ይገባቸው ነበር ማለት አይቻልም። ኒውካስትሎች በጣም ብዙ ድሎችን ፈጥረው ነበር። አግሬሽናቸው፣ የፕሬሲንግ መነሻ ነጥቦቻቸውና አፈጻጸማቸው በጣም ድንቅ ነበር። ለኒውካስትል አሳዛኝ ውጤት ነው ማለት ይቻላል። ካምፕ ኑ ላይ ግን ተመሳሳይ ጨዋታ የምንመለከት አይመስለኝም። ይመቻል።